በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። የአስረስ ጎራዴ ዘሟል። ጎራዴው እንግዲህ የዘመመው ጎራዴ ዘሟል። ጎራዴ የሚባል አባባል አለ ታውቃላችኋል? የአስረስ ጎራዴ ዘመም ብላለች። አሁን ሜንጫ ሳይሆን ጎራዴ ሆኗል። አሁን ጸቡ በሜንጫና በጎራዴ ሆኗል። አንደኛው ሜንጫ ይዞ ነው የሚጠብቀው። ሜንጫ እንደዚህ ያለች ነገር ናት። አንደኛው ደግሞ ጎራዴ ይዞ ነው የሚጠብቀው። ባቢሎን በሳሎን ቁጥር 2 ወይም ክፍል 2 በአጭር ጊዜ ቋንቋቸው ተደበላልቋል። በአጭር ጊዜ ኦሪት ዘፍጥረት ዘመን ገብተዋል። የባቢሎን ግንብ ቅድም ያልኳችሁ ጽምዶ ቲፔሌፍ የጸመዳቸው ሰዎች እንትና አብስጆ ሞፈርና ቀንበር አርጎ አንደኛው ላይ አንድ ቀንበር አንደኛው ላይ አንድ ቀንበር አርጎ ግን ደግሞ ሁለቱም ፊጋ ሆኑበት። ፊጋ ነው አይደል የሚባለው? ወጣት ይሄ አስቸጋሪ ገና ያልተገራ በሬ ፊጋ በሬ ነው የሚባለው። የሱ አይነት ባህሪ ማለት ነው። ባህሪውን ነው ማነሳው ሰዎቹን አይደል። የዚህ ጀዋር መረጃዎች በአማራው ጽንፈኛ ታጣቂው ዘንድ እና በደጋፊዎቹ ዘንድ ከፍተኛ ጫጫታ አስነስቷል። እርስ በራስ የሚነጋገሩበት በራሱ በጣም ያስፈራል። ከባቢሎን በዲያስፖራ ባሻገር ሄዷል። ትናንትና ጀዋር መሐመድ በተከታታይ መጀመሪያ በኩሽ ሚዲያ ሄደ፣ ቀጥሎ በጽሁፍ ገለጸ፣ ቀጥሎ ሚዲያ ላይ መጣ፣ ሌላ ሚዲያ ላይ መጣ። ትላንት በተከታታይ ዘመቻ ከፈተባቸው። የተቀናጀ የተቀነባበረ ዘመቻ ነው ጀዋር የከፈተው። ሳመራይዝ ለማድረግ ነው። ትላንትና አልሰማችሁ ካላችሁ ጀዋር በዋናነት ዘመቻ የከፈተው ከዚህ ከወለጋ ፋኖ ከሚባለው ጋር ከቢዛሞ ፋኖ ከሚባለው ጋር አያይዞ ጀዋር በአንድ ጊዜ ወደ ኦሮሞ ብሔርተኝነት የመጀመሪያው ካምፕ ተመልሷል። በነገራችን ላይ ተመልሷል ወደሱ። ሻቢያም እንዲመለስ ፍላጎት ነበረው። እዛው ኦሮሞ ብሔርተኝነት ውስጥ ቁጭ ብሎ ያብካ ነበረ ፍላጎት። ወደ ኢትዮጵያ ሲመጣ ሻቢያ ደስ አላለው። ምክንያቱም ቀጣዩ ባለተራ የኦሮሞ ህዝብ ነው። የኦሮሞ ህዝብን ታርጌት ታደርጋለሁ ብለህ እነ ጀዋርን ልታመጣቸው አትችልም። የኦሮሞ ህዝብ ይወክላሉ እያልኳቸው አይደለም። ቢያንስ የሆነ ደም የሚባለው ነገር ይከነክናቸዋል። ስለዚህ ጀዋር ኢትዮጵያ ማለቱን አልወደዱለት። ከአማራ ጋር ያደረገው መጠጋት ሻቢያ አልወደደለት፣ ቲፒኤልኤፍም አልወደደለት። ባልጠበቁት ፍጥነት ነበረ የአማራ ካምፕ ውስጥ ሳይንቲስቱ ጀዋር የተባለው። ባልጠበቁት ፍጥነት እና
ቤዚካሊ ከጀዋር ጋር የተያያዘው ነገር የሻቢያና የቲፒኤልኤፍ ፕሮጀክት ነው። ይሄ መዋቅራዊ ነው። ይሄ ማነው ባለተራ የሚለው ላይ የገለጽኩላችሁ ማለት ነው። በምንም ተአምር ሊደርሺፑን ሻቢያ የወሰነው ኦሮሞ የሚባል የኦሮሞ ብሔርተኛ ሊደርሺፑን መቆጣጠር አይችልም ያለው በምንም ተአምር ኢንክሉዲንግ ጃልማሮ ማለት ነው። ምናልባት ከኦሮሞ ውስጥም ካለ ከኦነግ ሸኔ የትግራይ ዘር ያለው ወይም የኤርትራ ዘር ያለው ወይ የአማራ ዘር ሆኖ ኦነግ ሸኔ ውስጥ ያለ በአብዛኛው የትግራይ ተወላጆች የሆኑ ናቸው። እነሱ ነው መምጣት ያለባቸው። ጀስት ላይክ አማራ ውስጥም የትግራዮቹ እንደወሰዷቸው ማለት ነው። አፋሪቲስትሮ አላቅም አንደኛው ኔጋ አብረን የነበርን መጽሐፉን ሪፈር አድርጎ ለምሳሌ ማነው ተፈራ ማሞ የትግራይ ሰው ነው ብሎ ሲናገር ሰምቻለሁ። አንደኛው ጠበር ግፍ ሲያደርገው በአንድ ወቅት ተፈራ ማሞን አንድ የሆነች ባለቤቱን ጨምሮ ወይም ገርል ፍሬንድቱን አላወኩም እሷን ጨምሮ ሲናገር ተፈራ ማሞ ትግራይ ሰው ነው የሚል መጽሐፉ ላይ ገጹን አልነገረኝም። መጽሐፉ አለኝ እጄ ላይ ገጹን ስላልነገረኝ ነው። ሶ ቤዚካሊ ቢመጡም የትግራይ ተወላጆች መሆን አለባቸው ወይም ኤርትራውያን መሆን አለባቸው። ይሄ አንዱ ነው። ስለዚህ በምንም ተአምር የኦሮሞ ጉዳይ በብሔርተኝነት ማዕቀፍ ውስጥ ያለ አካል ፊት ለፊት መምጣት የለበት። ስለዚህ ጀዋር መቀጥቀጥ ነበረበት። ጀዋርም ግን ዋዛ አይደለም። በጀዋርና በነጃልማሮ መካከል ያለው ግንኙነት በጣም ግልጽ እንድትሆኑ የመገዳደል ያህል ግንኙነት ነው ያለው። ጀዋርን አስቀምጣችሁት ጃልማሮ ይሻልሃል ጀነራል ፊልድ ማርሻል ብርሃኑ ብትሉት ፊልድ ማርሻል ብርሃኑ ነው የሚላችሁ። እነሱ ስላሉት አይደለም ዛሬ ይሄን ማነሳው። ዛሬ እና አስረስ መተው የፊልድ ማርሻሉ ጓደኛ ነው ስላሉ አይደለም። አንድ የሆነ ጀነራል ጥሩና ጃልማሮ ይሻልሃል ወይንስ ሽመልስ አብዲሳ ብትሉት ጀዋር ሽመልስ አብዲሳ ነው የሚለው። እነ ጃልማሮ ጀዋርን ሊገሉት ነው የሚፈልጉት። ለምን የሚለው ጥያቄ ዝርዝር ብዙ ነገሮች ስላለ እዛ ውስጥ አልገባም። በመሰረቱ ሊደርሺፑን ኮንትሮል እንዲያደርግን አይፈልጉም እነ ጃልማሮ በትንሹ። ሊደርሺፑን እሱ ኮንትሮል ካረገ ባጭሩም እንደሚሆነው ሳሚት አያደርግም ለትግራይ ብለው ያስባሉ። ለህዋት ለሻቢያ የሆነ ወቅት ፍንድት ብሎ ይወጣብናል ብለው ያስባሉ። በነገራችን ላይ ወለጋ ሄደው እሱና በቀለ ገርባ በሰዓታት ውስጥ ለቃችሁ ካልወጣችሁ እንገላችኋለን ያሏቸው። እሴን ውሸት ነው በሉጣና ውሸት ነው ሲሉ ይያያዙ። ያው ጀሉ እየነገሩ ወለጋ ሄደው እናመቻቻለን ከነጃልማሮ ጋር እንነጋገራለን እኛ ማለት እኮ የኦሮሞ ጉዳይ ፊት ለፊት ያለንን ብለው ሄደው በአንድ ሰዓት ውስጥ ወለጋን ለቃችሁ ካልወጣችሁ ለህይወታችሁ አትተርፉም ያለ ሮጠው ነው የወጡት ከወለጋ ሮጠው። እስቲን በልውሸት ነው በልጣና ውሸት ነው እያለ ስላለን ጀዋር ሲነካባቸው ማትወደዋላችሁ። ስለዚህ የነጃልማሮም ከጀዋር ጋር ያላቸው ግንኙነት የጠላት ግንኙነት ነው ያላቸው። ይሄ በደንብ ማስመር ያስፈልጋል። በአንድ በኩል ሻቢያ ኦሮሞ የሚባል እንደ ኦሮሞ ህዋትም ኦሮሞ የሚባል እንደ ኦሮሞ ዝም ብሎ ማባያ እንጂ ወደ ሊደርሺፑ እንዲመጣ አይፈልጉም። አስመራም ሲሄዱ አልጋበዟቸውም። ሰሞኑን ሄደዋል ብያቸዋለሁ። አስመራ ሲሄዱ
የኦሮሞ እንዳታመጡ ነው ያሏቸው ሻቢያዎች። ተፈራ ዘመነ፣ ደብረጽዮን፣ ፍስሐ ምንጁስ ምናምን ሄዱት። ስለዚህ አት ሃየር ሌቭል ኦሮሞ አይፈለግም። ስፔሲፊክ በዚህ ውስጥ ደግሞ ጀዋር አይፈለግም። ይሄ አንዱ ነው። ይሄ ደግሞ ሌላው ገጽታው ጀዋር መሐመድ አንዱ እንዲደበደብ የተፈለገው በቲፒኤልኤፍ በኩል ነበረ፣ ተጀምሮ ነበረ። ታስታውሱ ከሆነ እኔ እንደውም አጭር ነገር ጽፌ ቀጣዩ ተራ ጀዋርን መቀጥቀጥ ነው የምትል ሄዳችሁ ፌስቡክ ላይ ተመልከቱ። ቲፒኤልኤፍ ትእዛዝ አስተላለፈ። ለማን? ለህወሓት ሰዎች እዚህ ውጭ ሀገር ላሉት ትእዛዝ አስተላለፈ፣ ደብድቡት ጀዋርን ብለው። የቲፒኤልኤፍ እንትኖች አሉ እነዚህ ሎ አይኪው ያላቸው አዲሱ ድመት ምናምን ምንላቸው ምናምን ቀረሽ ምናምን ምንላቸው እነሱ ይደበድቡት ጀመር ጀዋር። አልበቃም። ስላልበቃ የግድ ወደ አማራው ጽንፈኛ መሻገር ነበረበት። አማራው ጽንፈኛ እየተገበረ ያለው ባይዘው ቲፒኤልኤፍ ያዘዘውን ነው ከጀዋር አንጻር። የአማራ ጽንፈኛው ቲፒኤልኤፍ ስለ ጀዋር አቁሙ ቢላቸው በንጋታ ያቆማሉ። የሻቢያ ተላላኪዎች ሻቢያ ስለ ጀዋር አቁሙ ቢላቸው ዛሬ የሰማችኋቸው የተከፈቱ አፎች ይዘጋሉ። ሶ ፕሮጀክቱ ከሻቢያ የመነጨ ከቲፒኤልኤፍ የመነጨ ነው። የአማራ ጽንፈኛው ተላላኪ ነው። እሱም መጣና የወለጋ ፋኖ ማለት መንግስት ያደራጀው ነው ብሎ ኮርነር አደረገ ማለት ነው። ምክንያቱም አሁን አይታችሁ ከሆነ ጠቅላላ የሻቢያ ተላላኪውም የፋኖ ጽንፈኛ ሚዲያውም እየተኩራራ ያለው በወለጋ ውስጥ ጀግንነት ፈጸምኩ ብሎ ነው እየተኩራራ ያለው። ኩራታቸውን ነው የነጠቀባቸው። በነገራችን ላይ ጀነራል ገደልን፣ እንዲገደልን፣ እንዲህ ምናምን የሚሉትን ኩራታቸውንም ገደለው ጀዋር። መኮፈሳቸውን ገደለው። ይህ ምንድን ነው የምታወራው? የወለጋ ፋኖ እኮ የብልጽግና ፋኖ ነው አላቸው። ይኸውልህ መረጃው የብልጽግና መሆናቸውን ምረብ ታወሩት። ይሄ ኃይል እኮ ታክቲካል እንትን ያለው ነገ ከነገ ወዲያ ወደ ደህንነቱ ይገባል ስራውን ሲጨርስ አላቸው። ጠቀሜታው ሲያልቅ ይቅርታ ጠይቆ በሰላምና ድርድር ወደ 4 ኪሎ ይመለሰ ወደ አዲስ አበባ ይመጣል፣ ጎልፍ ክለብ ይመጣል አላቸው። መኮንኖች ክበብ ጎልፍ ክለብ ይመጣል አላቸው። ስለዚህ ወለጋ ያለው ፋኖ የብልጽግና ፋኖ ነው ብሎ አለ። ወለጋ ያለው ፋኖ የብልጽግና ነው ብዬ አላምንም። እኔ ዲቴይል ነገር የለኝም፣ ግን ትላንት በዝርዝር ስለኩበት እዛ ላይ መጨመር ለወቅጠው አልፈልግም። ሻቢያ እንዴት እንዳደራጀው፣ ከአማራ ኃይሎች እንዴት እንዳደራጁት፣ ሻቢያ 40 ሺህ የአማራ ኃይሎችን ወስዶ እንዴት እንዳሰለጠነ፣ ለዛ 500 ሚሊዮን ብር እንደ በጀት ተመድቦ እንደነበረ፣ ጀነራል አሳምነው የዚህ አክቲቭ እንደነበረ፣ የፖለቲካ ኃይሎቹ አሁን የወጡት ውጭ ጉዳይ ሚኒስትሩ ነገዱ ሌሎቹም እዚህ ውስጥ አክቲቭ እንደነበሩ፣ የመሳሪያ ማሻሻጡ ላይ እናንዳርጋቸው እንደነበሩ፣ ወዲ ሻቢያ መሳሪያ ማሻሻጡ ላይ እንደተገኙ፣ የመሳሪያ ማሻሻጡ ሻቢያ ሰርቶበታል፣ ኔትወርኩንም ሰርቶታል፣ የደህንነቱን ሰርቶታል። ከሞላ ጎደል የ40 ሺህ ወጣት ሰልጥኖ ኡማጅርና ሳዋ ሰልጥኖ ሌሎች ቦታዎችም ሰልጥኖ መጥቶ በአንድ በኩል አዲስ አበባ፣ በሌላ በኩል ወለጋ፣ በሌላ በኩል ደግሞ ሌሎች አካባቢው ላይ ሆኖ ፕላን ቢ ብለው ፕላን ኤ ቲፒኤልኤፍ ከተመታ በኋላ ፕላን ቢ ወደ አዲስ አበባ የምንገባው እኛ ነን። እነ ተፈራ በአደባባይ ወጥቶ ባይዘዌ ተፈራ ማሞ ፕላን ቢ ነበረን ብለዋል። ዘግይታችሁ ለምሰሙ ሰዎች ወይም ሾርት እንትን ላላችሁ ፕላን ቢ ነበረን ይላል ተፈራ ማሞ። ስለዚህ ባለሀብቶች የነበሩበት ጉምዝ አካባቢ የነበረውን ወርቅ ኮንትሮል እንደሚያደርጉ፣ ወለጋን ወርቅ ኮንትሮል እንደሚያደርጉ፣ የአዲስ አበባን ስልጣን ኮንትሮል እንደሚያደርጉ ይሄ ነው የነበረው።
ይሄ ፕሮጀክት በምን ፌል አረገ? በፕሪቶሪያ ስምምነት ፌል አረገ። ትልቁ ፕሪቶሪያ ስምምነት ሻቢያን ሲያሸና ተኮሊፍና ሲል የአማራ ጽንፈኛውም ተኮሊፍና ነው የሆነው። ተቆለፈ። እሱም እውነት ነው፣ እናደዳሉ። እንደዚህ የፕሪቶሪያ ስምምነት የአማራውን ጽንፈኛ ገደል ነው የከተተው። መንግስት ስልጣን ውስጥም ያለው ከውጭም ያለው ታጣቂውን ጨምሮ ማለት ነው። ይሄ ድምር ውጤት ሄደና አሁን ሰሞኑን ጽምዶ ምናምን ሲሉ ወለጋ ያለውን አክቲቭ አረጉት። ዶርማንት የነበረውን አክቲቭ አረጉት። ሞሮለስ የሻቢያ መዋቅር ነው እዛ ያለው። በአማራ ስም ያለ የተደራጀ የሰለጠነ ለገበሬውም የሰጠ አክቲቭ የሆነ አካል አለ እዛ። ዲና ያረገው ጀዋር ከሻቢያ ጋር ሊያስተሳስረው አልፈለገም። ሊያስተሳስረው የፈለገው ከፌዴራል መንግስቱ ጋር ነው። ዳትስ ኤ ኮምፕሊት ዲናያል ኤንድ ጋፕም ይመስለኛል። ጋፑ እስር ቤት የነበረበት ጋፕ ፕሮሰሱን አላወቀው ሊሆን ይችላል፣ አላቅም። ጋፕም ያለው ይመስለኛል ጀዋር። እኔ የፖለቲካ ድሃ ነው ብዬ አላምንም። እንትና እንዳለው መሳይ መኮንን ትላንት ሲጽፍ አርጣሃል ብሎታል። ባይዘው በቃ ስላረጥክ በቃ ይበቃሃል፣ ተሰናበት፣ እረፍት ውሰድ ብሎታል መሳይ መኮንን። እኔ እንደዛ አልወስደውም። ይሄ ነገር ነው እየመጣ ያለው ማለት ነው። አሁን በዚህ መሃል መጣና ጀዋር የወለጋ ፋኖ ማለት የቢዛሞ ፋኖ ማለት እንዲህ ነው ብሎ አላቸው። ይሄን የተቀጣጠለው በዛ ቢያርፍ ጥሩ ነበረ። ዋና አንከራቸውን የፖለቲካ አይከናቸውን አይናቸው ላይ አስረስ ላይ መጣባቸው። ባይዘዌ አስረስ ከተመታ ምንም ነገር የለም ከዛ በኋላ። የነዘመነ ፖለቲካ ሌቭሉ አስረስ መታኸው ማለት አስረስን የመጨረሻው ደረጃ ደረሰ ማለት ነው። የአማራ ጽንፈኛው አስረስ ፖለቲካ ያውቃል። በግልጽ ልንገራችሁ፣ እኔ ይሄን ደጋግሜ ብያለሁ። ይሄ የግራንድ ውሸቱንም ሲያመጣ ከባዶ ዝም ብሎ እንደነ ማን ነው ይሄ እንትን እያለ አይደለም። ይስኖት የማርሸት ፀሐዩ አይነት አይደለም። በትልቁም ሲዋሽ የትልቁ ውሸትን ጥቅም አውቆ ነው መጥቶ። ለምሳሌ 90% ሲል 90% አፉ ላይ ስለመጣችበት አይደለም። 90% ብዬ ብናገር ሰዎች እንዲህ ትልቅ ውሸት ብለው እንዳይጠራጠሩ ያደርጋል ነው። ጎብልስ ነው ባይዘው፣ ትንሹ ጎብልስ ነው። ትንሹ የአማራ ጽንፈኛው ዶክተር ጎብልስ ነው አስረስ። ያን ያህል እንደ ጎብልስ ሶፊስቲኬትድ ነው እያልኳችሁ አይደለም። ስለዚህ አስረስን መምታት ማለት ዴሊብሬት ነው። አስረስን ከመታው ጀዋር ያልቅለታል ፋኖ የሚባለው። አንደበት የለም፣ ጽሁፍ የለም፣ ኔሬቲቭ የለም። ዘመነ የምታውቁት ነው። ከፍጥረታት ጀምሮ ከምናምን ጀምሮ ምናምን ነው የሚለው እሱ። ከእናቴ ሆድ ስወጣ ምናምን ነው የእሱ ስብከት። እንደምታውቁት የእንትና ጽሁፍ ነው የሚመስለው፣ የፍቅር እስከ መቃብር ጽሁፍ። አስረስን ሲመታባቸው የአማራ ጽንፈኛው ነርቭ ሆኖ የወጣው በሁለት ምክንያት ነው። ጀዋር ላይ ብዙ ምክንያቶች ሊጨመሩ ይችላል። አንደኛው ምክንያት የወለጋ ፋኖ ያሉት የኩራታቸው ምንጭ ሆኗል። አሁን ጀነራል ገዳይ ተብሎ ማለት ነው። ጀነራል የገደለ የማረከ ምን ያለ ቀና ያረገን ተብሎ በየቀኑ ብታዩ የሚጽፉት ስለ ወለጋ ፋኖ ነው የሚጽፉት። አክቹዋሊ 3 ነው ምክንያቱ። ይቅርታ 3 ምክንያት ነው የአማራ ጽንፈኛው ጀዋር ላይ የተነሱበት ምክንያቶች ማለት ነው። 3 ለኔ መሰረታዊ። ነምበር 1 የወለጋ ፋኖ የሚሉት እነሱ ቢዛሞ የኩራታቸው ምንጭ ሆኗል። አንደኛው እሱ ነው ኩራታቸው። በቃ እዩት እኮ አሁን የፋሲልን ጽሁፍ ጀነራል የማረከ ጀነራል የገደለ ነው የሚላችሁ ሁሌ ብታዩ። ሁለተኛ ጦርነቱን ከአማራ ክልል አስወጥተውታል።
ወለጋ ላይ ስትዋጋ ሞሮለስ ሜዳው የኦሮሞ ሜዳ ነው የሚሆነው አሁን ባለው ሁኔታ ቢያንስ አንዱ ታርጌት የሚያስቡት ሰዎች ወደ ኦሮሚያ እናስተላልፈው ካሉ በወለጋ በኩል ነው ማስተላለፍ የሚችሉት አንዱ። ስለዚህ ሁለተኛው ምክንያት ጦርነቱን የኦሮሞ ምድር ላይ ማድረጋቸው። የሰማችሁኝ ነው። ቁጥር 1 ምንድነው ያልኳችሁ? የኩራታቸው ምንጭ ሆኗል፣ ጀነራል ገዳይ ተብሏል። ቁጥር 2 የጦርነቱን አውድማ በተቻለ መጠን ከአማራ ክልል እናስወጣው የሚለው ፕሮጀክታቸውን ተጠቅመውበት ኦሮሚያ ክልል ላይ አርገውታል። ሁለተኛው እሱ ነው። ሶስተኛ እና ሌላው ትልቁ የሻቢያ ፕሮጀክት ነው። እንዳትረሱ። ሁሌም ሻቢያን ኢንዘ ሴንተር አድርጋችሁ ነው ማሰብ ያለባችሁ። ሻቢያ እድል ካገኘ ልንገራችሁ የኦሮሞን ህዝብ ይጨፈጭፈዋል። ሰምታችሁ አይታችሁ በማታውቁት ልክ ነው የሚጨፈጭፈው። ይሄን ቃሌን ያዙልኝ። መደላድል የሚያገኙት በወለጋ በኩል ነው። ሰሞኑን ወለጋ ገና መዋቅሩ ከሰፋ ገና ትሰማላችሁ። እምነት የለ ምን የለ በኦሮሞነቱ ብቻ ይጨፈጨፋል ወለጋ ላይ ይውልሲ። እኔ የምናገረው ለዚህ ነው። ሻቢያ አልፋና ኦሜጋው መጨፍጨፍ ነው ኦሮሞ ነው። ስለዚህ የወለጋ ፋኖ ፕሮጀክት ትልቁ ፕሮጀክት የኦሮሞን ህዝብ መጨፍጨፍ ነው። እነዚህ ኦብጀክቲቮች ነው ያሉት። እነዚህን ኦብጀክቲቮች ያወቀባቸው ሰው ካለ ጠላታቸው ነው። ይሄ ስል እኔ በዚህኛው ሳይድ ኦኤምኤን ጥሩ እየሰራ ነው ምናምን እያልኳቸው አይደለም። እነሱም የራሳቸው ጽንፈኛ ችግር አለባቸው። ጽንፈኞች ናቸው እነሱ። ወይም ደግሞ የነጃልማሮን ቡድን በጫምጨዋ ነው ምናምን እያልኳቸው አለ። አደገኛ ቡድን ነው፣ ተጨማሪ ነው፣ እሳት ለኳሽ ነው እሱ። በአብዛኛው ቲፒኤልኤፎች ያሉበት ነጃልማሮ ጋር ክብሪት ይለኩሳል። በነገራችን ክብሪት ውስጥም አለበት። ቤንዚል ይዞ የሚዞረው የነጃልማሮ ቡድን የነጃልማሮ ቡድን ይላሉ። ገደልን ይላሉ። ጀነራል እኮ አልኩ አሩ ዛሬ ጀዋር ማነሳ እኮ የገደሉት ጀነራል በጀነራልነቱ ሳይሆን ከወርቅ ሽያጭ ጋር የተያያዘ ነው። የወርቅ ሽያጭ ኔትወርክ ውስጥ የነበረ ጀነራል ነው የገደለው ደግሞ እነሱ ሳይሆኑ መንግስትን የገደለው እኮ ብሎ የጀግንነት ድላቸውን ነጠቃቸው። ስላልሰማኝም ማለት ነው። አሮ ድላቸውን እኮ ነጠቀባቸው። እነ ፋሲል ደረታቸውን እየነፉ ሌሎቹም ደረታቸውን እየነፉ ጀነራል ገዳይ እያሉ ይፎክራሉ። መጣና ጀዋር የምን ጀነራል ትገላለህ? በዛ ውስጥ ባለ ችግር ነው። ያ ጀነራል እኮ ወርቅ ኔትወርክ ውስጥ ነው ያለው። የወርቅ ኔትወርክ ውስጥ ስላለ የወርቅ ኔትወርኩ በወርቅ ኮምፒቲሽን ውስጥ ያለ ነው የተገደለው። ዛሬ ምን አለ መጥቶ አስረስ ስለ ወርቅማ ከጀዋር በላይ አናቅም አለ። የወርቅ ኔትወርክ ውስጥ ራሱ ጀዋር ያለ ይኖርበት ይሆናል። እኛ ግን በደማችን የገደልነው አለ። ጀግንነታቸውን ነጠቀባቸው። ስለ ታዲያ ምንድን ነው? አይደላችሁም የገደላችሁት ከሞተ። እኔ ዲቴይል አላቅም። ትላንት ሲነሳም ስለሰሙ የተገደለው ግን ያ ጀነራል የወርቅ ኔትወርክ ውስጥ የነበረ ነው። የወርቅ ኔትወርኩ ገደለው እሱ አይደሉም ነው የሚለው። ያመንኩት አይደለም። እነሱ ነው። ስለዚህ እነዚህን 3 ኦብጀክቲቮች ለማሳካት ነው ጦርነቱን ኦሮሚያ ላይ ለማድረግ በዋናነት የኦሮሚያ ምድር የጦር አውድማ እንድትሆን የአማራ ፋኖ ያስፈልጋል። እዛ ወለጋ ፋኖ ከአማራ ክልል ውጪ ማለት ነው። ይሄ ደግሞ የሻቢያ ፕሮጀክት ነው። ይሄንን ነው መጥቶ ያፈረሰባቸው ጀዋር። ከዛ ማላይ ግን መጣለባቸው። ሲመጣባቸው አስረስ ላይ መጣባቸው ጀዋር። ከዛ ምን አላቸው? አስረስ ማለት ብልጽግና ነው አላቸው። የት ይግቡ?
በዚህ በኩል ጀግና ያሉትን የወለጋ ፋኖ ብልጽግና ነው አላቸው። በዚህ በኩል አስረስ ራሱ ብልጽግና ነው አላቸው። ይሄ ማለት ፋኖ የሚባለውን በዜሮ አባዛው ማለት ነው። ዛሬ መልስ የሰጠው ለሱ ነው። አስረስ መጥቶ ያሳቀኝ ግን ሁለት ጊዜ ትንሽ ፈልጌ ሰምቼው ነበረ። በአንድ ቀን ሁለት ሚዲያ ላይ ነው የመጣው። አንደኛው ላይ ጨፈረ፣ ሁለተኛው ላይ ሲደግን በእንትን ነው ምንድነው ቫይብሬት ላይ ያለ ነው የሚመስለው። አስረስ ተቆጡ እንደ አስረስ አንደኛው ላይ ሲጨፍር አየሁት። አሁን የሚጨፍርበትን አሰማቸዋል። ሌላኛው ላይ ግን ኤክስትሪምሊ ተለሳልሶ ሊሆን ይችላል ላይሆን ይችላል፣ እንዲህ ማለት አልነበረበትም፣ እንደዚህ ምናምን ወይ አስረስ ማለት ቶኑ ራሱ ይለያያል። በነገራችን ላይ ቶኑ የሄደበትን ቶን ራሱ ይለያያል። ሙሉ አልጨረስኩትም፣ ግን ስሰማው ብቻዬን የገረመኝ። እስቲው እንደው ለማየት ያውቃችሁ ሂዱና ሁለቱን ዛሬ አስረስ የቀረበበትን ቁጭ አርጉና ቶኑንም አመክንዮውንም ፍረጃውንም እኩል ስሙት። በፍጹም አይገናኝም። ያው አስረስ ታርጌት ሆኗል። በነገራችን ላይ ቲፒኤልኤፎች ታርጌት አድርገውታል። በደንብ ነው ታርጌት ያደርጉት። እሱም ያውቃል፣ ይሄ በደንብ ያውቃል። ትላንት ማታ ማስታወሻ ላይ የጻፍኳትን ጊዜ ካገኛችሁ ኤርሚያስ ለገሰ ዋቅጅራ ብላችሁ ግቡና ታገኙ። ፌስቡክ ላይ የጻፍኩት አለ። እኔ የእንትናን ጽሁፍ አይቼ የጀዋር ቀጣዩ ወደ ጎልፍ ክለብ የሚሄደው የኛ ሰፈር ማለት ነው። ጎልፍ ክለብ እዛ ጦር ኃይሎች ማለት ወይም መኮንኖች ክበብ ይባላል። ብዙዎቹ እዛ ነው ያሉት። እውነት ነው፣ እዛ ነው ያሉት። ጎልፍ ክለብ አካባቢ ነው ያሉት እነዚህ የሚመጡት። ቀጣዩ የጎልፍ ክለብ ሰው ወይም የመኮንኖች ክበብ ሰው አስረስ ነው እንዳትገረሙ ብሎ ነው የጻፈው፣ ታስታውሱ ከሆነ። ከዛ እሱ አይቼው እኔ ጎልፍ ክለብ የምትለዋ ነገር ከሁለት ወር በፊት እዚህም እንግዳ ያረኩት ሰው የምታስታውሱት ነው። የደህንነት የአስረስ የደህንነት ውስጥ የነበሩ ሰዎች ስጠይቃቸው አስረስ እኮ የሚያስጨንቀው የሰራው ወንጀል ነው። የሰራውን ወንጀል አምኒስቲ ቢያገኝ እጁን ይሰጣል። ይሄ በሁሌ በጣም ለሚያምናን ሰዎች ይነግረናል አሉኝ። እንዴት አልኳቸው። አስረስ በጣም ከባድ ወንጀሎች ሰርቷል። በነገራችን ከምትገምቱት በላይ ጭካኔ አስረስ የጨካኝ እርምጃ ወስዷል። እሱ እርምጃዎች ደግሞ ይታወቃሉ። አሁን ብዙዎቹ ከአማራ ጽንፈኛው ጋር ተመልሰው ወደ ሰላም የማይመለሱት አብዛኞቹ በመሪ ደረጃ ያሉት ባይዘወይ በጣም ኃይለኛ ወንጀለኞች ናቸው። ክሪሚናል የሚባሉ ናቸው። የሞት ፍርድ ያለባቸው፣ እድሜ ልክ ያለባቸው፣ ከእስር ቤት ታስረው የተፈቱ ምናምን ናቸው። አስረስ ዘመነ ከእስር ቤት ይዟቸው የወጡ አሉ በብዛት ታውቃላችሁ። ይሄ ቁጥሩ ቀላል ያልሆነ ይሄ በፋኖ መዋቅር ውስጥ ያለው አመራር በእስር ቤት ሴት ደፍሮ ገሎ የሆነ ነገር አድርጎ በከፍተኛ ወንጀል የታሰሩ ሰዎች ናቸው፣ ታስረው የነበሩ ናቸው። ስለዚህ እነዚህ ሰዎች የሰላም ድርድር ብትላቸው እንኳን አይመጡም። የማይመጡ አሉ። ቢመጡም ደግሞ ሌላው ማህበረሰብ አይለቀንም ብለው ያስባሉ። አይለቀምንም ብለው የሚያስቡ ሰዎች አሉ። አስረስ ኤክስትሪም ወንጀለኛ ነው። 12ቱ መምህራን የተገደሉት በአስረስ ትእዛዝ ነው። በንብርክክ የሄዱት ሰዎች የተገደሉት በአስረስ ትእዛዝ ነው። ተማሪዎች ላይ ትምህርት ቤት ሲማሩ ሂዱና ቦምቡን አፈንዱ ብሎ ያላቸው አስረስ ነው። እነዚያ ያለቁ ወጣቶች የአስረስ ነው እርምጃ እንዲወስዱ ያደረጋቸው። እነዛ 3 ምስኪን ሴቶች የተረሸኑት በአስረስ ነው።
ወደ ምናምን 70 ነው 40 ሚሊዮን ብር ተቀብሎ የሰራቸው ወንጀሎች አሉ። 100 ምናምን ፋኖች 100 ምናምን የሚጠጉ የነ ፋንታውን ዋቄ መዋቅር ናቸው የሞዓ ተዋህዶ ናቸው ብሎ አስረሽኗቸዋል። 100 ምናምን አስረሽኗል። በስም ዝርዝር አሉ። በነገራችን እዛው ፋኖ ውስጥ 100 ምናምን ሊስት ተይዞ የነ ፋንታውን ዋቄ ነው ፋንታውን ዋቄ የነሱ መዋቅር አባላቶች ናቸው ተብለው በዝርዝር ይሄ የኦርቶዶክስ ሽፋን ያደረገው ኃይል ማለት ነው። 100 ምናምን በቁጥር 116 100 ምናምን እነሱም በሙሉ እንዲረሸኑ ያደረገው አስረስ። ያ ልጅ በቁጥጥር ስር ውሎ አሁን እንትን ያለው ልጅ እጁ የተሰበረው የተመታው በአስረስ። የቺ ማናት የምትባለው አስካለ ምናምን ከአስረስ ጋር የተያያዘ እና አስረስም ዘመነ ማለት ሶ አስረስ የሰራቸው ወንጀሎች በጣም አስደንጋጭ ወንጀሎች ናቸው። እጅ አስቆርጧል ምናምን ማለት። ስለዚህ አስረስ ይፈራል። አምነስቲ እንዲያገኝ የደህንነት ዋስትና እንዲያገኝ ይፈልጋል ከመንግስት። እኔ ያለኝ መረጃ እሱ ነው። ሰው በምንም በዚህ ይሄ ደረጃ እያለ ከብልጽግና ጋር ይሰራል ምናምን የሚባለው ከብልጽግና የመስራት አይደለም። ለእኔ ያለኝ አረዳድ የማቀው በወንጀል በጣም በከባባድ ዓለም አቀፍ ወንጀሎች የተጨማለቀ ሰው ነው። እሱን አምነስቲ ይፈልጋል። አስረስ እንደማዋጣው አውቋል። በዚህ ሌሎቹ ጋር ያለው ጽምዶ ምናምን እንደማዋጣው አውቋል። አልፎ ደግሞ ከዚህ ከአማራ ጋርም የአማራ ብሔርተኝነትን አቀንቃኝ ስለሆነ መነሻችን አማራ መድረሻችን አማራ ምናምን ስለሆነ ኔሬቲቭን ያውቀዋል። በቁጥራችን በወርዳችን ምናምን የሚላችሁ የአማራ ብሔርተኛም ስለሆነ ነው። ቲፒካሊ የአማራ ብሔርተኝነት ማዕቀፍ ውስጥ ያለው ሰው እሱ ነው። በነገራችን አስረስ ነው። በወርድ በቁመት የሚያስብ ዩጎዝላቪያው ብሔርተኝነት ውስጥ ያለ የሰርቢያ ብሔርተኝነት ያነበበ ከሱ አንጻር የሚሄድ ጎብልስን ያነበበ ሰው የወንጀሉ መጠራቀም ቢይዙ አይለቁኝም የሚል ስሜት አለው አስረስ። እኔም መለቀቅ አለበት ብዬ አላስብም። የሽግግር ፍትህ ያስባል አስረስ። የሽግግር ፍትህ ይሄ አንግል ባለበት ቀጥሎ ደግሞ ሚዲያ ላይ ሳይቸግረው ወጥቶ ስለ ወልቃይት ሲጠየቅ የመለሰው መልስ ትግራዮቹ እርምጃ እንዲወሰድበት ነው የፈለጉት፣ ወይ ወጥቶ ይቅርታ እንዲጠይቅ። አሁን ወደ መቀሌ ና እያሉት ነው። ወደ መቀሌ የሚሄድ ይመስለኛል። ወደ መቀሌ ጋብዘውታል። በነገራችን ላይ መቀሌ ከሄደ እነግራችኋለሁ። ወደ መቀሌ ና ብለውታል። ወጣና ሳይቸግረው የጎንደር ፕሮ ጎንደር የሆነ ሚዲያ ጋር ሄዶ ምን አለ? ትላንትና እኮ ወልቃይትን ያጣነው ጉልበታችንን ሰብረውን አሸንፈውን ነው። ዛሬ ደግሞ ወልቃይት እጃችን ላይ ያለው በጉልበታችን ነው፣ በቅልጥምታችን ነው። ነገም ወልቃይት በእጃችን የሚኖረው ቅልጥምታችን ካሸነፈ ነው፣ ጉልበታችን ካሸነፈ ነዋል። ይሄ ማለት ጽምዶን አፈራረሰው። በነገራችን ጽምዶን ፍርስርስ ያደረገው ይሄ ንግግር ነው። አብደው ድመቶቹ ከህዋት ተልኮ አስረስ ወየውልህ የተባለው ሌላ አረፍተ ነገሮች አይደሉም። ይቺ አረፍተ ነገር ናት። ወልቃይት ትላንትና ወልቃይትን ያጣነው አማራ ስለተሸነፈ ነው። ዛሬ ወልቃይት በእጃችን ላይ ያለው አማራ ስላሸነፈ ነው። ነገ ወልቃይት ከእጃችን የሚወጣው አማራ ሲሸነፍ ነው ያላቸው። ኢስ ደን ባይ ዘ ዌይ አስረስ ከዚህ አንጻር ስራውን ሰርቶ ጨርሷል። ኮር ፖይንቷች ናት። የወልቃይት ጉዳይ የጉልበት የማሸነፍና የመሸነፍ ጉዳይ ነው የሚል ስቴትመንት ነው አስቀምጦ የወረደው። አማራ ከተሸነፈ ወልቃይት ይወሰድበታል፣ አማራ ካሸነፈ ወልቃይትን እንደያዘ ይቀጥላል ማለት ነው ትርጉሙ።
ስለዚህ በቲፒኤልኤፎችም ዘንድ ቁጭት እልህ ንዴት አለ በአስረስ ላይ። በነጀዋር ዘንድ ቁጭት ንዴት እልህ አለ በአስረስ ላይ። አስረስ ደግሞ የፈጸማቸው ከሰማይ የከበዱ ግዙፍ ወንጀሎች አሉ፣ ዓለም አቀፍ ወንጀሎች። የነዚህ ነገሮች ውጤት ነው አስረስ። ስለዚህ ቢፈርጀው ቲፒኤልኤፍ ጋር ጎሽ ነው የሚባልለት እንጂ ጀዋር ወጥቶ አስረስን ቢፈርጀው ቲፒኤልኤፍ ተገላገለ። አንደኛ ማመሲያ ይዞ እያማሰለ ነው። አስረስ የሚባል ትንሽም ቢሆን እውቀት አለው ብሎ የሚያስበው ሰው ቲፒኤልኤፍ እውቀት ያለው የአማራ ጽንፈኛ አይፈልግም። ነገም ይደረደረኛል ብሎ የሚለውን አይፈልግም። ዝም ብሎ ጅራሬ ነው የሚፈልገው። ቲፒኤልኤፍ መንጋ ነው የሚፈልገው። የዲያስፖራ መንጋ፣ የታጣቂ መንጋ ነው የሚፈልገው። እውቀት ኖሮት ነገ ጥያቄ ሊጠይቀኝ ይችላል የሚል ከአማራ ጽንፈኛው ቲፒኤልኤፍ አንገቱ ቢቆረጥ አይፈልግም። ከዚህ በኋላ ገንዘብ እየሰጠው ስልጣን እየሰጠው የሆነች ነገር ቲፕ እያደረገው የሚኖር የአማራ ገተት ነው የሚፈልገው፣ ለሆዱ የሚያድር። ስለዚህ በሁሉም ሳይድ ጭንቀት ውስጥ ነው ያለው አስረስ። ከመንግስት ሳይድ እንዳይመጣ ፈርቷል፣ ዋስትና ብለው ጠይቋል። የፈጸማቸው ወንጀሎች ትግራይ ጋር እንዳይሄድ ሳይቸግረው ካንደበቱ ዋናውን ነጥብ አምቶ ጽምዶን አፍርሷል። የአማራ መሸነፍና አለመሸነፍ ጉዳይ ከማጋ እንደሚተሳሰር አንስቷል። ከኦሮሞቹ ጋር አሁን ያነሳውላቸው። ስለዚህ ጀዋር ደግሞ መጣና ከጥቂት ቀን በኋላ ታዩታላችሁ። የት ታዩታላችሁ አለ? የኛ ሰፈር ጎልፍ ክለብ፣ የልጅነታችን ሄደን ሰዎች ሲጫወቱ የምናይበት ማለት ነው። ዛሬ መልስ ሰጠ አስረስ ካነሳው ጋር ማለት ነው። ከዚህ በኋላ ያለውን ግን የወለጋ ፋኖን ተጋድሎ፣ የአንሻ ሰይድ ተጋድሎ የአገዛዞች ስርዓት ማቅረብ ይሄ ፍጹም ክህደት፣ ነጭ ውሸት፣ በደንብ መሰመር ያለበት ጉዳይ። ብዙ ምክንያቶች እንደዚህ ልናነሳ እንችላለን። ለአንዳንዶቹ በአጠቃላይ የዚህ ፋኖ እንቅስቃሴ ቀጠናው ላይ ያለው የኃይል አሰላለፍ የፈጠረው አዲስ ሪአላይመንት ከእንቅልፍ የሚያባንናቸው ሆኗል። እውነት ለመናገር በርቀት አይሆንም ተብሎ አይደረግም ተብሎ የተገመተው ሁሉ እንደ አዲስ አንድ ላይ እየተነሳ እየተባበረ የመጣበት የፋኖ እንቅስቃሴም የሆነ የሰፈር እንቅስቃሴ መስሎ የአንድ አካባቢ እንቅስቃሴ መስሎ የተሳለው በንቅናቄ ደረጃ ብሔራዊ መልክ እየያዘ መምጣቱ ከእንቅልፍ የሚያባንናቸው ወገኖች አሉ። በተለይ በአጠቃላይ የፖለቲካ ሪቶሪካቸው ጸረ አማራ ትርክትን ተግተው ያደጉ አንዳንድ ሰዎች አማራው ራሱን መከላከል ሲጀምር፣ አማራው እንደ አማራ መቆም ሲጀምር፣ አማራው ትክክለኛ ፖቴንሻሉን ወደ መጠቀም ውስጥ ሲገባ ኢትዮጵያ ውስጥ በቁጥርም በኢኮኖሚም በማህበራዊ እንቅስቃሴም በፖለቲካ እንቅስቃሴም ነው በወርድና በቁመቱ ልክ እንደሚባለው እዛ እንቅስቃሴ ውስጥ ሲገባ በመስጋት ግራውንድለስ የሆነ ፊር ማለት ነው መሰረተ ቢስ የሆነ ስጋትና ፍራቻ እየፈጠረባቸው ሰዎች ሊኖሩ ይችላሉ። ለአንዳንዶቹ ደግሞ የአንሻ ሰይድ እዝ ሰራዊት ወገኖቹ በተቀበሩበት በኤክስካቫተር በጅምላ በግሪደር በጅምላ አስከሬናቸው ጉድጓድ ውስጥ በተቀበረበት ቦታ ቀባሪያቸውን ጠላታቸውን የብልጽግናን አገዛዝ በተመሳሳይ መንገድ መቅበር ሲጀምሩ እንግዲህ አስደንጋጭ ነገር ሆኖ ሊሆን ይችላል። ያ የተፈጠረው የስነ ልቦና የበላይነት፣ የስነ ልቦና አንድነት፣ ራስን የማዳን ራስን የመከላከል ለሌላው ደግሞ ድጋፍ የመሆን አጠቃላይ ነባራዊ ሁኔታ ያልተገመተ ነገር ስለሆነ ይመስለኛል። በፋክት ደረጃ ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው። ጀነራሉ የማዕከላዊ ዕዝ ምክትል አዛዥ ይቅርታ የወለጋ ፋኖ እንቅስቃሴ እንቅልፍ የሚያባንናቸው ነው። ጀዋር እንቅልፉን አባንኖታል አለ። ለምንድነው እንቅልፉን ያባንነው? ምክንያቱም ጸረ አማራ ትርክት ስላለበት ነው።
ሄደው እንዴት እንደሚባባል ከዛ ቀጥሎን ጸረ አማራማ መባባል ጀመሩ ማለት ፈን እያደረጋችሁ ስሙ። በነገራችን ላይ ጸረ አማራ ትርክት ስላለው ነው። ከጸረ አማራ ትርክት ስላልወጣ እኛ ቀና ቀና ስንል አይወድም ማለት ከእንቅልፉ ይባንናል፣ ይደነግጣል። ፍጹም ነጭ ውሸታም ነው አለው ጀዋር። ጀዋር ማለት ነጭ ውሸት የሚዋሽ ከዳተኛ ነው አለው። ምን እንደከዳ አላውቅም። አማራው ራሱን መከላከል ጭንቀት የፈጠረባቸው ስጋት የፈጠረባቸዋል። አማራው ራሱን መከላከል ሲጀምር ተጨነቋል፣ ተጠበቧል። ትላንት ትንግርቱ የነገራችሁ ማለት ነው። ትንግርቱ ምን አለን ትላንትና? እነ ጀዋር የጨነቃቸው አማራው ራሱን በመከላከሉ ነው። ራሱን በመከላከሉ እነ ጀዋር ጨነቃቸው። አማራው ቀና እንዲል አይፈልጉም ማለት። ኧረ ባካችሁ እንደው አንዳንዴ እንደው አማራው ቀና ብሎ እንዲያይ አይፈልጉም። ለዚህ ነው ሄደህ ትይዩ ምክር ቤት የነበርከው አብረህ ትይዩ የሀገራዊ ምክክር አይ ትንግርቱ ይቀጥላል። አስረስ እንዲሁ ዝም ብሎ የተገኘ ሰው እነኝን በአካል እየተገኙ ህይወት የሚከፍሉትን የሰራዊት አባላት አጠቃላይ እንቅስቃሴ በመከላከያ ደህንነት የተጠለፈ በሌላ አካል የተወሰደ አድርጎ ማሰብ ፍጹም ሐሰተኛ። አንዱ እንደው ነጭ ውሸት መሆኑን ተናገረው ነገር የምታረጋግጥበት የተያዘው ገንዘብ በአምቡላንስ ተጭኖ እየሄደ እያለ በድሮን እንምታ ሲባል ድሮን ኦፕሬተሩ እንዳትመታ ተብሎ ተከልክሏል። እንዲህ ወይ እንግዲህ እዛው ሲቹዌሽን ሩም ውስጥ መገኘት ይፈልጋል ይህን ነገር ለማወቅ። እውነት ለመናገር በዚህ እርግጠኝነት ልክ ለመናገር ወይ መከላከያ አካል መሆን ያስፈልጋል። ቱዛት ኤክስተንስ የመከላከያ ኢንተሊጀንስ ውስጥም ያለውን የዕለት ተዕለት ስራ አውቃለሁ ማለትም በጣም ግብዝነት ነው። ሊሆን አይችልም። በነገራችን ላይ ጀዋር ባወራበት ኮንፊደንስ ልክ ብርሃኑ ጁላ ማውራቱን እጠራጠራለሁ። ምክንያቱም በእያንዳንዱ ቦታ የሚደረገውን ኦፕሬሽን በዚህ ዲቴል ልክ ያውቀዋል። የአንድን ግለሰብ ያንን የፋኖ እንቅስቃሴ ሰውየው ጭምር ያውቀዋል ብለህ ከካስ አናቹራል የሆነ ነገር። ለምሳሌ እኔ ከአንድ ቦታ ወደዛ አካባቢ በተንቀሳቀሱበት ጊዜ የመከላከያ ኢንቴሊጀንስ ቲሙ እያወቀ እንዳትነኩት ተብሎ ነው የሚል ሎጂክም ሲያስቀምጥ ነበር። አስበዋል? እዛ አካባቢ የሚንቀሳቀሰውን ፋኖ የዋናው ፋኖ አካል ነው የሚለውን ፕሮፓጋንዳ ግብ ለማግኘት እኔ በህይወት እንድቆይ ወይም እኔ ላይ ጥቃት እንዳይደርስ ማድረግ ካልኩሌሽን ሲጠቀም አገዛዙ የማይታመን የማይመስል ነገር። በአጠቃላይ አንድ ፋክት መታወቅ አለበት። ከዛ በኋላ እኮ እንደው አንተ አይ ባቢሎን በሳሎን ቴክስት ቡም ነው ጀዋር ማለት አለ ሲቹዌሽን ሩም ውስጥ ሆኖ የሚከታተልን ነው የሚመስለዋል። ኢቨን ፊልድ ማርሻሉ እሱ ያው ብርሃኑ ጁላ ስላለ ነው። ፊልድ ማርሻሉ እንኳን የጀዋርን ያህል መናገር በኮንፊደንስ አይችልም ማለት እንደ ጀዋር ሞት ነው። በነገራችን ላይ ፊልድ ማርሻሉ እንኳን መናገር የማይችለው ነው የሚናገረው። እዛ ውስጥ ነው ያለው ጀዋር ከሆነ እዛ ውስጥ ነው ማለት ነው። ግብዝ ነው አለው። በቃ ግብዝ ማለት ባቢሎን በሳሎን ሳይሆን ባቢሎን በዲያስፖራ ነው። ባቢሎን በሳሎን መሰረት አስታውሽልኝ። ባቢሎን በዲያስፖራ ነው። ጀዋር ጽፏል። ባይዘው ይመጣለው ብዬ ነው። አስረስ ማረ እንደሚለው የአማራ ፋኖ ብሔራዊ ንቅናቄ አፋብን በብልጽግና አገዛዝ ተደራጅቶና ታጥቆ ላለፉት ዓመታት ንጹሐንን በጅምላ ሲጨፈጭፍ የነበረው ራሱን የወለጋ ወይም ቢዛሞ ፋኖ በማለት የሚጠራው ኃይል የአደረጃጀቴ አካል ነው ካለ ቡድኑ ለፈጸማቸው ጭፍጨፋዎች ኃላፊነቱን መቀበል ሊኖርበት ይገባል። አሁን ወደ ወንጀል ወሰደው ጀዋር። ክርክሯን ባቢሎን በሳሎንን ወደ ወንጀል ተጠያቂነት ወሰደው። ጀዋር ይችላል፣ እውነት ጀዋር ይችላል። ምን አለው? ኦኬ ቢዛሞ ያንተ ነው፣ የወለጋ ፋኖ ያንተ ነው። ያንተ ከሆነ ግን ኦሮሚያ ላይ ለፈጸመው ወንጀልም
ኃላፊነት ውሰድ። አንደኛ የአጋምሳ ጭፍጨፋ ሐምሌ 2024 14 የአጋምሳ ከተማን በመውረር 61 ንጹሃን ዜጎችን ገድሏል። ማን? ቢዛሞ ፋኖ። ከተገደሉት መካከል ህፃንና አረጋውያን ይገኙበታል። በዚያው ዕለት ባንክ በመዝረፍ የህዝብ ንብረትም ወድሟል። አንደኛ። ሁለት የኪራሞ ጭፍጨፋ ጥቅምት 2015 ወደ ኪራሞ ከተማ በመግባት 70 ንጹሃን ዜጎችን ገድሏል። ማን? የወለጋ ቢዛሞ። ኃላፊነት ውሰድ። ከፖለቲካ ክርክር ወደ ምን ተወሰደ? ወደ ወንጀል ክርክር ተወሰደ ማለት ነው። ባቢሎን በሳሎን አደገ። አሁን ባቢሎን በዲያስፖራ አደገ፣ ወደ ወንጀል ክርክር ውስጥ ሄደ። ይሄ ወገብ ይዞ መደባደብ ብቻ። ባቢሎን በሳሎን ወገብ ይዘው ነበር አይደል? አሁን ከወገብ ይዘው ወጡና ወደ ወንጀሉ ሄዱ። እሺ ዳስ ኦኬ አስረስዬ፣ ችግር የለም። የወለጋ ቢዛሞ ፋኖ ያንተ ነው። ያንተ ከሆነ ግን ለሰራውም ወንጀል ኃላፊነት ውሰድ። እኔ አሁን ወንጀሎቹን እነግርሃለሁ እንዲህ እያልኩ። ስለዚህ አጋምሳን ነገርኩህ፣ ኪራሞን ነገርኩህ፣ እቀጥላለሁ። ግንቦት 2015 የኡምሩ የጅምላ ግድያ በኡምሩ ከተማ ላይ ጥቃት በመሰንዘር የ25 ንጹሃን ዜጎች ህይወት ቀጥፏል። የንብረት ዘርፊያም ፈጽሟል። እችንም ኃላፊነት ውሰድ። አቤ ዶንጎር የካቲት 2016 በአቤ ዶንጎር ወረዳ ቱሉ ሙቲ በተባለ ቀበሌ ላይ በተሰነዘረ ጥቃት ወለጋ ቢዛሞ ፋኖ በሰነዘረው ጥቃት 20 ንጹሃን ዜጎች ተገድለዋል። ይችንም ኃላፊነት ውሰድ። ኪራሙ ሐምሌ 2016 በኪራሙ ወረዳ መርጃ ጅሬ በተባለ ቀበሌ ከገበያ እየተመለሱ የነበረ ህዝብ ላይ ጥቃት በመሰንዘር 13 ሰዎች ተጨፍጭፈዋል፣ ንብረታቸውም ተዘርፈዋል። ወለጋ ቢዛሞ ፋኖ ይችንም ኃላፊነት ውሰድ። የወንጀል ተጠያቂነት ቅድም ከነገርኳችሁ የተደማመሩ ወንጀሎች ጋር ማለት ነው። አቤ ደንጎር ነሐሴ 2017 ይህ ኃይል አሁንም በአቤ ደንጎር ወረዳ ምርጋና ጫሩ በተባሉ ቀበሌዎች ላይ ጥቃት በመሰንዘር 15 ንጹሃን ዜጎችን ገድሏል። ኃላፊነት ውሰድ። አቤ ደንጎር ነሐሴ 2017 በአቤ ደንጎር ወረዳ ሆማ ሆሬሳ ቀበሌ ውስጥ ጥቃት በመፈጸም 32 ሰዎችን ህይወት ቀጥፏል። የህዝብ ንብረት ከመዝረፍ ባለፈ በርካታ ህፃናትና ሴቶችን አግተዋል። አሊቦ ከተማ በጃጋ ጃርቴ ኢሊቦ ከተማ በምሽቱ ተደብቆ ከተማው በመግባት ከ40 በላይ ሰዎች በጅምላ ገለዋል። መኖሪያ ቤቶች አቃጥለዋል። የአንገር ጉቴ አርሶ አደሮች ግድያ 2016 በምስራቅ ወለጋ ዞን አንገር ጉቴ አካባቢ በታጠቁ የፋኖ ኃይሎች በተፈጸመ ጥቃት ወደ 30 የሚጠጉ የኦሮሞ ተወላጅ አርሶ አደሮች በጅምላ ተገለዋል። ይሄ ቢቢሲም ላይ ወጥቷል። የአቤ ደንጎር ወረዳ ጥቃቶች ነሐሴ 2017 በሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ውስጥ በተከታታይ በተከፈቱ ጥቃቶች ከ25 በላይ ሰላማዊ ዜጎች ህይወት አልፏል። በርካታ የአርሶ አደሮችም ቀያቸውን ጥለው ጫካ ለመሸሽ ተገደዋል። ዲቻ ጋራ ባለፉት 5 ዓመታት በዲቻ እና በዲቻ ጋራ የተባለ ቦታ በመቆጣጠር ዓመቱን ሙሉ ሰዎችን በመግደል በማገት መኪኖችን በማቃጠል ንብረት በመዝረፍ በቋሚነት ቆይተዋል። እስካሁን የ56 ሟቾች ስም ዝርዝር ደርሶናል። ይህ እንግዲህ ቡድኑ የፈጸማቸው የጅምላ ግዳዮች ብቻ ያካተተ ነው። በየቀኑ በ2-3 በየቦታው የሚገድላቸው ከተደማመሩ እስካሁን ከ1000 በላይ ንጹሃን ዜጎች ህይወት ቀጥፈዋል፣ ንብረታቸውን ዘርፈዋል፣ ከቀያቸው አፈናቅለዋል። ይህን ወንጀል ለፈጸመ አካባቢው የተሰማራ የመከላከያ ሰራዊት ብሎ አያውቅም። ህዝቡም ይህም ብሎ አያውቅም። እንዲያውም ስንቅና ጥቅ ሲደርስለት ለሽፍታው አመራር የይለፍ ደብዳቤና የምስጋና ሽልማት ሲያበረክት ነበር። መከላከያንም ይወቅሳል። ባጭሩ ምን እያለ ነው? ኦቦ ጀዋር ከባቢሎን በሳሎን ያለው ወገብ ይዞ ከመጨቃጨቅ አልፈን አሁን ወደ ወንጀል ጥያቄዎች እንሸጋገራለን ነው ያለው። ወንጀል ላይ በል
ያ ፋኖ የኔ ነው ካልክ የፈጸማቸው ወንጀሎች ያንተ ናቸው። አሪፍ መከራከሪያ ነው። አሪፍ መከራከሪያ ነው። ይሄ ዝም ብሎ ምንድን ነው የቮልቴር ፈረንሳዊ የሚለው ፖለቲክስ ኢዝ አርት ኦፍ ላይንግ የሚባል እሱን ነገር ነው ሊጫወት የሞከረው ጀዋር። እንዴት ትናንትና ማለት እኔ ማቀውና ፖለቲካ ያውቃል ፖለቲካ ሳይንስ ተምሯል የምትለው አይነት ጀዋር አይደለም። ፍጹም ከሪያሊቲ ጋር የተጋጨ ነገር ምንም ይሄን ያክል መዋሸት ይሄን ያክል የሴራ ትንተና አያስፈልግም። በቃ ፋክት የታወቀ የተረጋገጠ ሀቅ ወለጋ ምድር ውስጥ አማራ ከፍተኛ የሆነ በደል ተፈጽሞበታል። ከፍተኛ የሆነ ሰቆቃን አስተናግዷል። ድጋሚ የዛ ሰቆቃ ሰለባ የዛ ጭፍጨፋ የዛ ዘረፈች እንቅስቃሴ ሰለባ ላለመሆን አካባቢ የሚንቀሳቀስ ወጣት ኃይል ራሱን አደራጅቷል። በፋኖነቱ አደራጅቷል። እዛ አካባቢ ለሚደረጉ በአንሻ ሰይድ እዝ ማዕቀፍ ውስጥ ያለ በዛ ማዕቀፍ ውስጥ ያለ ሰራዊት የሚመራ ሰራዊት ለሚወስዳቸው ማናቸውም ነገሮች ኃላፊነት ይቀራመራል። ከአፋብን ምስረታ በኋላ እየተደረጉ ያሉ እንቅስቃሴዎችን እኮ የድርጅቱ ከፍተኛ ወታደራዊ አመራሮች ጭምር የሚያውቋቸው ናቸው። ቀጥተኛ ስምሪት የሚሰጡባቸው ሪፖርት የሚቀበሉባቸው ወታደራዊ እንቅስቃሴዎች ናቸው። ስለዚህ በዛ ልክ እውነቱን ማረጋገጥ ያስፈልጋል። እውነትን ማወቅ ያስፈልጋል። ከአንተ ጋር ተያይዞ የተነሳል አስረስ ምናልባት ሲጋ ሊያንሳልና በኋላም በፌስቡክ ገጹ መጥቶ የጻፈው ነገር አለ። በቅርብ ጊዜ በጎልፍ ክለብ ልናይሽ እንደሆነ በደስታ ያበሰረ ምንድነው ለራሱ የጻፈው ነገር አለ። ምንድነው እያለን ያለው ጀዋር በዚህ ሂደት ውስጥ? እንግዲህ ስለሚከብደው ስለራስ መግለጽ ነው እና እውነት ለመናገር የጎልፍ ክለብ የሚባለው ከእኔ ለሱ የሚቀርብ ይመስለኛል። እናውቃለን በተለያየ መንገድ ፊልድ ማርሻሉ ጋር የዘወትር ግንኙነት እንዳለው ጀዋር ራሱም ጀነራሎቹ ጋር እነጋገራለሁም ሲል ትሰማዋለህ። በዋናነት መከላከያ ተቋሙን እንደ ተቋም መቀጠል እንዳለበት ያምናል። ቴዲ ጋር ባደረገው ውይይት የተረዳሁት ነገር ኢትዮጵያውያን ዋና ተልዕኳቸው መሆን ያለበት ኢትዮጵያን ከአብይ አህመድ ማዳን ነው ብሏል። እንግዲህ ኢትዮጵያን ከአብይ አህመድ ለማዳን አብይ አህመድን አቅፎ የያዘውን ስብስብና ስትራክቸር ማስወገድ ያስፈልጋል። ምክንያቱም አብይ አህመድን ስታስወግድ ሌላ አብይ አህመድ የሚፈጥር መዋቅርን ልትሸከም አትችልም። ግለሰባዊ ጠብ አይደለም ያለ አብይን የምትታገለው አብይን ፋይት የምታደርገው አሁን የፈጠረው ሲስተም በራሱ ግለሰባዊ ቅዠት የፈጠረው ሲስተም በህዝብ ላይ አደጋ እያደረሰ በአገር ላይ አደጋ እያደረሰ ስለሆነ ስለዚህ ተመልሶ አብይን የሚመስል ሰው የሚወልድ ሲስተም ልንታገስ አንችልም። እሱ ልናስተናግድ አንችልም። ምናልባት የእሱ ፍላጎትና አጠቃላይ እንቅስቃሴ እዚህ ጋር የሚቆም ስለሆነ መከላከያ ሰራዊቱ የሚባለው ሌላው ሲስተም ባለበት ነው እሱ ወይም የሆነ እሱ የሚፈልገውን አካል በአብይ አህመድ እንዲህ እያለ ይቀጥላል። ለማጠቃለል ነው ያው ጀዋር ቮልቴር ነው አለው። የቮልቴር ፖለቲክስ ዘ አርት ኦፍ ላይ የሚለው if politics is nothing other than the art of deliberating ላይ የሚላለው ያው የዚህ መዋሸት ማታለል መቆጣጠር እና ፖለቲከኞች ብዙ ጊዜ እንደ ጀዋር አይነት ሰዎች አታላዮች ናቸው ነው የሚለው አስረስ። የመጨረሻ አታላይ ነው። የአታላዮች ምልክት ማለት ጀዋር መሐመድ ነው እያለ ነው። ይቀጥልና ግን ጀዋር ይላል የብልጽግና ስርዓት ስልታዊ ድጋፍ እየሰጠ ነው ይሏል። ጀዋር ማለት ብልጽግና ነው ይሏል። ስልታዊ ብልጽግና ነው። እቺን ነገር ግን ሌላው ጋር ሄዶ አልደገማት። ሌላ ሚዲያ ላይ ሄዶ አስረስ አልደገማት። እቺን ነገር ምን ነው አስረስ ሚዲያ ትመርጣለህ ማለት ነው? ፈራህ
ጀዋር ማለት ስልታዊ ድጋፍ የሚሰጥ ብልጽግና ነው አለ። የብልጽግና ስርዓት ስልታዊ አባል ነው። እንቅስቃሴ አስቦ ስለሆነ ያንን ጉዳይ ደግሞ በደንብ ሬቶሪኩን ቅርጽ በማስያዝ ስርዓታዊ ለውጥ እንዲመጣ በመታገል በኩል የምችለውን ድርሻ እየተወጣው ስለሆነ በተዘዋዋሪ መንገድ ስልታዊ ለስርዓቱ እንደው ለአብይ አህመድ ለማለት እንኳን ቢከብደኝ ለስርዓቱ ስልታዊ ድጋፍ እየሰጠ ነው። ጀዋር መሐመድ ስልታዊ በሆነ መንገድ ለብልጽግና ድጋፍ እየሰጠ ነው። ስልታዊ ደጋፊ ነው አለው። እሱ የሚጠላው ጠቅላይ ሚኒስትሩን ነው። እሱ የማይወደው ጠቅላይ ሚኒስትሩን ነው። ጠቅላይ ሚኒስትሩ የማይወደው ደግሞ ያው ባለፈው እንዳነሳው ፕሮፐርሊ የሚፈልገውን ነገር አላረገም ስለሚል፣ ስለዚህ የጀዋር ችግር ከጠቅላይ ሚኒስትሩና ከጠቅላይ ሚኒስትሩ ጋር ብቻ የተያያዘ ነው። የወንበር ጉዳይ ነው እያለ ነው። በነገራችን ላይ ያቺ 4 ኪሎ እንግዲህ አንድ ሰው ነው የምትችለው። ጀዋር አንድ ሰው ነው የምትቀመጥበት። አንድ ጊዜ ሞቅታው ሲደራ አንድ ጀነራል ስማቸው ማልነግራችሁ በቃ የጀዋር ሞቅታ በጣም ከፍ ሲል በህዝብ በተሰበሰበበት የተባለ ስለሆነ ነው የምነግራችሁ። ትልቅ ጀነራል ናቸው። እኔ ጀዋር የሚቀጥለው ጠቅላይ ሚኒስትር ሲሆን በ47 ዓመቴ በ30 ዓመቴ እና በ20 ዓመቴ ያደረኩትን ነገር አደርጋለሁ ብለው ቃል ገቡ። በጣም ከባድ ነገር ማለት በህይወታችሁ በ20 ዓመታችሁ ይሄ ምንድን ነው የሚባለው በዝንጀሮ በወጣትነት እድሜው የሄደበትን በእርጅና እንደሚባለው በ20 ዓመት ልትሰሩ የምችሉትን በ60 እና 70 ዓመት ስትሞክሩት ማለት ነው። ልክ አንተ ጠቅላይ ሚኒስትርነት ስትመጣ በ20 ዓመት ያደረኩትን ነገር አረጋለሁ ብሎ ቃል ገቡ። እሱ አሁን ያቃዥዋል አሉ። በቃ የዘወትር ቅዠቱ ነው። ለጊዜ ይቅርብዬ እና ችግሩ ከጠቅላይ ሚኒስትሩ ነው እያሉት ነው። ችግሩ ጠቅላይ ሚኒስትሩ ነው እንጂ ስልታዊ ብልጽግና ነው እያለ ከኛን ስመኮንን አንደኛ ምንም አይነት ሪያሊቲ የሌለው እዛ እንኳን በፌስቡክ ገጹ የጠቀሳቸው ሰዎች እኔ ስማቸውን ደግሜ ለመጥራት የማልችል ከእኔ አጠቃላይ ፖለቲካዊ እንቅስቃሴ ግለሰባዊ ታሪክ ተክለሰብና ጋር ምንም የሚነጻጸር አንዳችም ነገር የሌላቸው ተራ ዱርዮችን ነው የጠቀሰው። እንግዲህ አላውቅም እንግዲህ ጎልፍ ክለብ የሚባለው ቦታ ላይ የተለየ ነገር ካለ ወይ እሱ ወይ ሌላው ምን እንዳለ እኔ ማውቀው ነገር የለም። በአጠቃላይ ግን ሞቲቭ ምንድን ነው? በዚህ ትግል እንቅስቃሴ ውስጥ ፊት ለፊት ያለን አፋብንም ሆነ በአጠቃላይ የፋኖን እንቅስቃሴ አሁን ባለበት ብራንድ ልክ እንዲመጣ ከፍተኛ ትግል እያደረግን ያለን ኃይሎችን በተዘዋዋሪ መንገድ በመውጋት ለአገዛዙ ስልታዊ ድጋፍ ከመስጠት የተለየ ነገር አይደለም። ምክንያቱም ይሄ ነገር ምንም ተጨባጭ ነገር እንደሌለው ምንም ተጨባጭ መረጃ እንደሌለው ይታወቃል። በዛ ድፍረት በእኛ መካከል ወይ በሌላው መካከል ጥርጣሬ ለመፍጠር ታስቦ አዚፍ እንደው የተለየ ነብይ እንደሆነ ቅድም አስተስጠቆም እንዳረከው አብይ አህመድ የብልጽግና አገዛዝ መንፈስ ይመስል እያንዳንዱን ነገር እንደሚያውቅ እያንዳንዱን እንቅስቃሴ እንደሚያደርግ አዲስ አበባ ዙሪያን እኮ ሴኪዩር ማድረግ ያልቻለ አገዛዝ እኮ ነው። በዛ ልክ የተዝረከረከ አገዛዝ እኮ ነው። በትንሽ ጠመንጃ ተነስተን ዛሬ ባለበት ደረጃ አዝረከረክ ነው አገዛዝ ነው እና አግዝፎም አንዳንዱን ነገር መከላከያ ተቋሙ ኢንቴሊጀንሱ ሌላው ነገር የተለየ አቅም እንዳለው አድርጎ በማሳየትና በማጉላት እዛው ላይም አይተ እንደሆነ ትብብር ተብየዋል የሚልም ቃል ተጠቅሟል እና እንግዲህ የኦሮሞ ስልታዊ ብልጽግና ነው የሚለው አንዱ የኢትዮጵያ ሀገር መከላከያን አግዝፈን እንድናይ ነው የሚሰራው ጀዋር ነው ያለው። ከሰራ ጀዋር ከእውነት ጋር ታርቋል ማለት ነው። እውነት ነው። አስረስ የሻቢያን እየሰማ ቲፒኤልኤፍን እየሰማ ስለምታድር እንጂ እውነት ነው። የኢትዮጵያ መከላከያ የማይገረሰስ መከላከያ ሆኗል። የዛሬ ሄደ የቲፒኤልኤፍን መግለጫ ተመልከተው። ቀጠቀጠን ነው የቲፒኤልኤፍ መግለጫ በሙሉ
ቀጠቀጥኩት አይደለም ቀጠቀጠን ዓለም ይልን ቀጠቀጠን ነው የማይቀመስ ደረጃ ደርሷል የኢትዮጵያ መከላከያ ይሄ እኔ መከላከያ ስለምወድ ወይም መከላከያ እንደ ተቋም መኖር አለበት ብዬ ስለማስብ ብቻ አይደለም ፋክት ስለሆነ ነው እናንተ የምታወሩት ይሄውኛ ማሸነፍ አልቻለም መለሳለሁ ባይዘዌ የጀነራል ባጫ መጽሐፍ ይዤ ቃል በገባሁት መሰረት የጀነራል ባጫ መጽሐፍ ይዤላችሁ እመጣለሁ የነዚህ ሰዎች ውጊያ ሽምቅ አይደለም ሽምቅ ውጊያን በሁለት ይከፍለዋል ጀነራል ባጫ በሁለት በመናም ከሁለት አንዱ የመደበኛ ሽምቅ ውጊያ የሚባለው አለ ሁለተኛው ቅጥረኛ ሽምቅ ውጊያ የሚባላል ቻፕተር 3 የጀነራል ባጫ መጽሐፍ በሙሉ ስለ ምዕራፍ 3 ላይ በሙሉ የሰፈረው ስለ ቅጥረኛ ሽምቅ ተዋጊዎች ነው የሰፈረው ስለዚህ እሱን ዲቴይል ይዤላችሁ ስመጣ አንደርስታንድ ታደርጉ ቢያንስ በጥንሰ ሐሳብ ደረጃ በፖለቲካ ሰብስታንስ ደረጃ እነ ማነሱም እነ አስረስ ምንድናቸው የሚለው ታዩበታላችሁ እስከዛው ይቆይ አሁን ትልቁ ጥያቄ አስረስ እያነሳ ያለው ስልታዊ ድጋፍ የሚሰጠው መከላከያው ግዙፍ አርጎ ያሳየናል አዎ ግዙፍ ነው አስረስ እናንተ ጋር ያለው ነገር ሌላ ስለሆነ ነው እንነጋገራለን አሁን እናንተ እኛን ስላላሸነፈ ነው የምትሉት አይደለ ለምንድን ነው ያላሸነፋችሁ ማሸነፍ የሚባለው ነገር በምን ደረጃ ነው የሚገለጸው ይሄንንም በደንብ እናያለን ሰው መከላከያው ግዙፍ ነው ማይቻል ነው ብሎ ጀዋር ካለ ከራሱ ጋር ታረቀ ማለት ነው ጀዋር ከራሱ ጋር እየታረቀ ነው ማለት የመከላከያውን ግዝፈት ከተቀበለ የመከላከያውን አይበገሬነት ከተቀበለ ጀዋር ከራሱ ጋር እየታረቀ ነው ጥሩ ነው ከራስ ጋር ከታረቅ ስቴፕ 1 ነው ቀጥለ ይቅርታ ጠይቀ ኢትዮጵያ ግባ ጀዋር የሆነቴን ነው ማለት የምታስባትንም በሰላማዊ መንገድ ጠቅላይ ሚኒስትር ምንም ከሆነ አገር ቤት በሰላም ግባ ይቅርታ ጠይቀ ህዝብ የሚወክሉ ወይም የዛ ኮንስቲትዩንሲ ያላቸው የኦሮሞ ነጻነት ሰራዊት አመራሮች የአፋብን አመራር ሌላው የቲፒኤልኤፍ ሌላውም ኃይል እየተነጋገረበት ያለን ጉዳይ ሰፊ የህዝብ ንቅናቄን ያዘለ ጉዳይ ትልልቅ ድርጅቶችን ትልልቅ ወታደራዊ እንቅስቃሴ የሚያደርጉ ኃይሎች የያዙትን ፕሮጀክት ትብብር ተብዬዋ ብሎ ያጣጣለበትም መንገድ ለአገዛዙ ስልታዊ ድጋፍ ከመስጠት ተለይቶ የሚታይ አይደለም በአንጻሩ ደግሞ እኮ የሌለ ትብብር ተብዬ የሚለውም ቃል ራሱ ተብዬ ስላለ ከንክኖታል አስረስ ተብዬ የለም ትብብር የለም ነው ወንድም ያስረስ ፋኖ እርስ በራስ ይተባበራል የጎጃም አንተ የጎንደር ፋኖን ትመራለህ ለምን ሩቃስ መጀመሪያ ቲፒኤልኤፍ ጋር ከመሄድ በፊት ያንተ ፋኖች ጎጃም ጎንደር ወሎ ሸዋ አንድ ላይ ትመራዋለህ ምን አስኬደ ወደዛ ምን አስኬደ ወደ ጃልማሮ ሻቢያ ስላዘዛር ሄድከው እስቲ አሁን ጃልማሮ ጋር ከመሄድ በፊት ሰራዊትን አወያይታል ስለ ትብብር ተብዬ ቢልህ ምን የትኛው ትብብር የተፈጠረ ነው ደግሞ እስካሁን ትብብር ተፈጥሯል ብሎ የኦነግ ኦሮሞ ነጻነት ሰራዊት መልስ ሰጥቷል ባይዘዌ አዎ ምክትል ሊቀመንበር ነኝ ጥምረትም ተፈጥሯል ጽምዶ ውስጥም አለውበት ብለዋል እነ ጃልማሮ በዛ ደረጃ መግለጫ ሰጥተዋል አየህ ችግር እሱ ነው ትልቁ ችግር እሱ ነው አሁን ደግሞ በትግል ውስጥ ያለ ለማስመሰልና አንዳንድ የአብይ አህመድ ያልተፈቱ ቡለኖችን እየፈታታ ነው ይላልና በእርግጥ ብልጽግና ያልተፈታ ቡለን አለ ወይ በአንጻሩ ደግሞ አገዛዙ ምሳሌ በዛ በወለጋ ላይ ወንዝ ሁሉ ሞልቶባችሁ እንዴት መሻገር እንዳለባችሁ ሁሉ በድሮን እያያችሁ የሚጠብቃችሁና ሁሉም አካባቢ የተቆጣጠረ አድርጎ የማቅረብ አለ በአንጻሩ ብቻ ሳይሆን ባለፉት 7-8 ዓመታት ትላንት በትግራይን ጨምሮ ዛሬም በአማራ ክልል ጨምሮ አብይ አህመድ ድሮንን የሚጠቀመው በዋናነት ለምን እንደሆነ በንጹሃን ላይ የሚደርሰውን ጉዳት ቤቶችን እንኳን በትክክል ታርጌት ማድረግ የማይችል ማንኛውም ስብስብና ማህበር ጽዋ የሚጠጣ ህዝብ ጭምር ታርጌት መደረግ የሚችል እንደሆነ ፊልድ ማርሻል ብርሃኑ ጁላ በገለጸበት ሁኔታ እነዚህን ሐሳቦችን ማንሳቱ ጀዋር በእርግጥ እኔ ብዙ እንትና
አንተ በምትለው ሐሳብ ላይ እንድስማማ የሚያደርገኝ ነው። እሱ ዲፌንድ ማድረግ አለበት፣ በደንብ ሐሳቦችን ማንሸራሸር አለበት። ሊል የፈለገው ነገር ምንድነው የሚለው እንዳለ ሆኖ ማለት ነው። ከዛ ውጭ ግን ጃዋር የፖለቲካ አቋሙ ወደ ብልጽግና መጥቷል ማለት አይቻልም ወይ? ብልጽግና እንታደገው ማለት አይደለም ወይ የቀረው በአሁኑ ሰዓት? ምክንያቱም ከዚህ በፊት በተደጋጋሚ የሚያነሳቸው አሉ። አብይ አህመድን ፐርሰናሊ ማስወገድ እንጂ የስርዓት ለውጥ ማምጣት ላይ ትኩረት አያደርግም። ለዚህም ደግሞ አብይን የትኛው ጠባቂ ወይም ጀነራሉ እንደሚገድለው አያውቅም፣ እኔ ግን አውቃለሁ ሲል ሰምቻለሁ በሚዲያ። ያ በትክክል ያው እኮ ነው። ወደዛ መንገድ እየተንደረደረ ነው የሚገኘው። በአንድ በኩል አገዛዙ ፍጹም የሆነ ወታደራዊ ብልጫ እንዳለው፣ የመረጃ ብልጫ እንዳለው ለማሳመን ይሞክራል። በሌላ በኩል ደግሞ አንተ እንዳልከው ብሎኖችን እየፈታታን ነው ይባላል። በነገራችን ላይ ብልጽግና ያልተፈቱ ብሎኖች የሉትም። ብሎኖቹ ተፈተው ወድቀው የተፈታቱትን እና የወደቁትን ብሎኖች ፍለጋ ላይ ነው ብልጽግናው። ማግኘት አልችል ብሎ ነው። እነዚህ ብሎኖች አቧራ ለብሰዋል። ከዚህ በኋላ ተመልሰው ተገናኝተው የብልጽግናን ገጣጥመው መልሰው የሚያሽከረክሩበት እድል 100% የተዘጋ እና ብሎን እየፈታታን ነው በተባለበት ከዚህ በፊት ይናገር እንደነበረው ካልኩሌተሩን የሰራ ነው እኛንን እንዳለው አይነት ንግግር ነው እና በፍጹም መታበይ በግብዝነት የሚደረግ ገለጻ። እንደውም እኔ በአንድ በኩል እንግዲህ በአካልም ሲደቅ እንቅስቃሴም እየራቀ መሆኑንም ጭምር እንድትረዳ የሚያደርግ ያ ደግሞ በሂደት ሌላ ተስፋ መቁረጥ ውስጥ አስገብቶት ኦልሬዲ ብልጽግናን ደግፉ የሚለውን ቃል አልተናገረውም እንጂ በፌስቡክ ገጹም ያጋራው በንግግሩም የተናገረው ነገር ያ ነው። አንዳንዱ ነገር እኮ በጣም ሰበብ ፍለጋ እንደሆነ የምትረዳው እንግዲህ በጦርነት ሂደት ውስጥ እንደው ኮላተራል ዳሜጅም በንጹሃን ላይ ሊደርስ እኮ ይችላል። ጦርነት ነው፣ በተባራሪ ጥይት ሰዎች ሊሞቱ ይችላሉ። እኔ በእንዲህ አይነት እንደው ንጹሃንን በመጠበቅ ለሲቪሊያን በመቆርቆር ትራክ ሪከርድ ያለው ሰው እንኳን ይህንን ቢናገር እኔ መልካም ነበር ብዬ ነው የማስበው። ጀዋር ራሱ ባስነሳው ግርግር እኮ ኢትዮጵያ ውስጥ ከ80 በላይ ኢትዮጵያውያን አማራዎች የተጨፈጨፉበት የትናንት ታሪክ እኮ ነው። እንደኛ የትጥቅ ትግልን ቢመራ እንደኛ ሰራዊት አሰማርቶ ውጊያ ቢያደርግ ምን ሊከሰት እንደሚችል ኢማጂን። እና ይሄንን ሁሉ ነገር ይሄንን ሁሉ ሰበብ ድርደራ ይሄንን ሁሉ ምክንያት ፍለጋ ወለጋ ላይ ፋኖ እንቅስቃሴ ስላለ ትብብር እንደሚቆም ከባድ ነገር ነው እየተናገረበት ያለው። ጀዋር ታጥቆስ ቢገባ በሰላሙ ጊዜ 80 አማሮችን ከ80 በላይ አማሮችን ያስጨፈጨፈ ወደኛ ቢገባማ ስንቱን ሊያስጨፈጭፍ ነው? ይሄ የሚታረቅ አይደለም። ይሄ ከዲያስፖራ በላይ ነው ወንጀሉ። አሁንኛው እሱም ወንጀል አመጣበት። አሁን ያ ነበር ሲወነጅለው የነበረው። አስረስም ወንጀል ይዞ መጣው። ከባቢሎን በሳሎን ባሻገር ነው። ይሄ ከባድ ነው። ትብብሩ መተማመን እንደሌለበት በሁለቱ ኃይሎች በሶስቱ ኃይሎች መካከል የጋራ መግባባት እንደሌለ ተደርጎ በሌላ በኩል ደግሞ እኛ ከብልጽግና ጋር ግንኙነት እንዳለን ተደርጎ የተሳለበት እያንዳንዱ ዶት ስትገጣጥመው ጀዋር መሐመድ ከብልጽግና ጋር ወደፊት ብሎ ለመናገር እንግዲህ የመጨረሻውና 11ኛው ሰዓት ላይ የደረሰ መሆኑን ነው እኔ በሚገባ መረዳት የሚቻለው። አብዛኛው ህዝብም በዛ ልክ እየተረዳው ይመስለኛል። እንደ እውነቱ ከሆነ ግን ይሄ ጉዳይ አዋጭ የብልጽግናን ጀዋር ከብልጽግና ጋር ወደፊት ብሎ የሚልበት 11ኛው ሰዓት ደርሷል ነው ያለው። ጀዋር ከብልጽግና ጋር ወደፊት ብሎ የሚልበት 11ኛው ሰዓት ደርሷል ነው እያለ ያለው። ተስማማላችሁ? ስንቶቻችሁ? እንደሞጫ 2400 ሰው ያለ መታከት እየሰማ ነው። 2457 ሰው አንድ ቁጥር ሁለት ቁጥር ጽፈን እንሰነባበት። ጀዋር መሐመድ ከብልጽግና ጋር ወደፊት የሚልበት ሰዓት 11ኛው ሰዓት ላይ ደርሷል። አዎ ደርሷል ካላችሁ አንድ ቁጥር፣ አልደረሰም የምትሉ ሁለት ቁጥር። አስረስ ዶቶቹን ገጣጥሞ ሲያይ በአንድ በኩል ጀዋር ማለት ብልጽግናን እየታደገ እንደሆነ ወታደራዊ ጡንቻው ከፍተኛ እንደሆነ የብልጽግና
ጀዋር ደግሞ ከትግሉ የራቀ አላችሁ ጠፍቶ ነበር ኢንተርኔት። ስለዚህ በቃ ነው የሚመስለውና ጀዋር መሐመድ ከብልጽግና ጋር ወደፊት እያለ ነው። ወደፊት ለማለት 11ኛ ሰዓት ደርሷል። ስለሆነ አንድ ቁጥር የምትሉ አዎ ጀዋር መሐመድ ከብልጽግና ጋር ወደፊት የሚል መፈክር ሊያወጣ ደርሷል የምትሉ አንዳንድ ቁጥር ረገና ነው ብዙ ይርቀረዋል የምትሉ 2 ቁጥር ጻፉ። በእኔ እምነት ይቅርታ ጠይቆ አሁን ስቴትለስ ሆኗል። ጀዋር ሀገር የለውም፣ ስቴት የለውም። አሜሪካም መቼለት ትላንትና ኢንተርቪው ሲያደርግ አሜሪካኖች ጨካኞች ናቸው የሚል ሳት አድርጎት ተናግሯል። አሜሪካ ቀላሎች እንዳይመስሉ ብሎ ሳት ብሎት ተናግሯል። ብዙ ይቅርታ እንደጠየቀ ይውልኝ እንዳለ ሪኮንሲደር አድርጉ እንዳለ ሰምቻለሁ፣ አለኝ መረጃ እና ያ ደረጃ ደርሶ ተተስተካከለለት አላውቅም። ግን ቀላሎች አይደሉም አሜሪካኖች ብሎ ሲለዋል። ከፈለጋችሁ ቆርጬ ያሳያቸዋል የውስጡን የተናገረው እና እኔ በእኔ እምነት ከልቡ ተጸጽቶ ከልቡ በቃ የሰላማዊ መንገድ እከተላለሁ ብሎ ኢትዮጵያ ገብቶ ከፈለገው ፓርቲ ጋር ተቀናይቶ ስራውን ይስራ። ተጸጽቶ ከልቡ ተጸጽቶ አልጸጸት የሚለውን ገልብጦ ተጸጽቻለሁ ብሎ ማለት። እኔ ማንም ከኢትዮጵያ እንዲርቅ አልፈልግም። ሀገሩ ናት። ዜጋ አልባ ሆኖ ሲቲዝን አልባ ሆኖ የተሯሯጠ የተሽሎከለከ መኖር የለበትም። እየዋሸ መኖር የለበትም። እየቀጠፈ መኖር የለበትም። አሁን ዲቶሬት አድርጎ ፖለቲካሊ ጀዋር ሞቷል። እኔ ሞቷል። የትላንት ጉልበቱ ምናምን የለም። ጅራሬዎቹ አሉ። ጅራሬዎቹ እንዴት እንደሚያንቀሳቀስ ያውቃል። መንጋ አለው። መንጋ አንቀሳቀሰ ማለት ግን ኦፕሬት ያደርጋል፣ ቆሞ ይሄዳል ማለት አይደለም። ፖለቲካሊ ጀዋር ኢዝ ዴድ በብዙ ምክንያቶች። አሁን በመጥፎ ሰዓት እንዲህ ነው አላችሁ። ሶ ተንከራታች ሆኗል። አሳዛኝ ተንከራታች ሆኗል። ሶ ከዛ የሚደሰት ፐርሰናሊ አልደሰትም። አሳዛኝ ተንከራታች በመሆኑ ደስ አይለኝም። ማንም ሰው ተንከራታች ቢሆን ደስ አይለኝም እና በስነ ስርዓት ኦፊሻሊ የኢትዮጵያን ሕዝብ ይቅርታ ጠይቆ መንግስትን ይቅርታ ጠይቆ ገብቶ በሰላማዊ መንገድ ፖለቲካም ከፈለገ ያው ቢዝነሱም ካለ ቢያራምድ ጥሩ ነው ብዬ ነው የማስበው። የአስረስ ግን ከብልጽግና ጋር ወደፊት ለማለት 11ኛ ሰዓት ላይ ደርሷል ነው እያለ ያለው። ከብልጽግና ጋር ወደፊት ብሎ ለማለት 11ኛ ሰዓት ላይ ደርሷል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን